በ5 ዓመት 4 ሳይቶችን ሰርተን ያስረከብነው ጃምቦሮ ሪል ስቴት አሁን ላይ ልዩ የአዲስ ዓመት ስጦታ ማለትም ከ20 እስከ 32% ቅናሽ ይዘን እናንተን በመጠባበቅ ላይ እንገኛለን። እነዚህን ዲስካውንት በቦሌ ቡልቡላ 90% የደረሰው ሳይታችን ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ82000 ብር ጀምሮ ከነካርታቸው ይዘን መተናል። እንዲሁም በሳር ቤት መኖሪያውን አሊያም የንግድ ሱቆ ለማድረግ ካሰቡ ሱቆችን ከ560,000 ብር ቅድመ ክፍያ ጀምሮ እንዲሁም አፓርትመንቶችን ከ1,260,000 ብር ቅድመ ክፍያ ጀምሮ አዘጋጅተንሎታል። ጃምቦሮ ሪል ስቴት በጊዜ ግቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ጥቅምት 18 2018 ዓመተ ምህረት አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ባህር አቋቁመ ነው። ግን ውጊያ ያስፈልገን ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። አንዳንዱ ከሆነ አስተዳዳሪ ሰሞኑን ተባልቀው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን እንደሆነ ማያውቅ ሰው አስተዳዳሪ ተመድሯል። ቃፍታ አቃሉ ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም ማያውቅ ሰው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ ቀይ ባህርን ያጣችበትን መንገድ የሚያሳይ አንዳችም ተቋማዊ ማስረጃ አለመገኘቱን ጠቅላይ ሚኒስትር አብይ አህመድ ገለጹ። የቀይ ባህር ጥያቄያችን ህጋዊ፣ ታሪካዊና መልክዓ ምድራዊ እንዲሁም የኢኮኖሚ ጥያቄ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ዓለም አቀፉ ማህበረሰብም ጉዳዩን እንዲረዳው መደረጉን በዛሬው ዕለት በፓርላማ ባቀረቡት ማብራሪያም ተናግረዋል። ቀይ ባህርን ኢትዮጵያ ያጣችበትን መንገድ የሚያሳይ የካቢኔም ሆነ የፓርላማ ሰነድ አለመገኘቱን ገልጸዋል። ምክር ቤት የኢትዮጵያ ህዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? በኢትዮጵያና ኤርትራ መካከል ወዳጅነት በተፈጠረበት ወቅት ከፕሬዝዳንት ኢሳያስ ጋር አሰብ ድረስ መሄዳቸውን እንዲሁም በወደቡ ለመጠቀም መንገድ ከተጠገነ በኋላ በወደቡ ላይ ያለውን ችግር ለመፍታት ከወዳጅ ሀገራት ጭምር የተሰጠውን ድጋፍ የኤርትራ መንግስት እምቢ ማለቱንም ዘርዝረዋል። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ
ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው እንደዛ አይደለም ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም የሚለው። መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። የኢትዮጵያ የባህር በር ፍላጎት ድንገተኛ ነገር እንዳልሆነ የገለጹት ዶክተር አብይ አህመድ ከ6 ዓመታት በፊት ባህር ኃይል ስናቋቁም መልእክቱ ግልጽ ነበር ብለዋል። ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረስታችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ባህር አቋቁመ ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የህዝብ ተወካዮች ምክር ቤት አባልና የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ የቀይ ባህር አጀንዳ የውስጥ ችግሮችን ለመሸሽና ለማስቀየስ ነው በሚል ላቀረቡላቸው ጥያቄም ኢትዮጵያ ውስጥ ያለው ልማት ስለሆነ የምናስቀይሰው አጀንዳ የለንም ብለዋል። ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው።
ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ የምሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እና ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ኢትዮጵያ ትልቅ ትሆናለች ብለው የሚፈሩ ሀገራት አሁንም ኢትዮጵያ ትልቅ መሆኗን መገንዘብ እንዳለባቸው ገልጸው በየዓመቱ የኤርትራን ህዝብ ቁጥር ያህል እያደገ የሚሄድ ከዓለም በህዝብ ቁጥሩ 10ኛ የሆነ ህዝብ ያለባት ሀገር መሆኗንም ጠቅሰዋል። አስመራ ለመሄድ አሁንም ፍላጎት አለኝ ያሉት ጠቅላይ ሚኒስትር አብይ አህመድ የሚሄደው ግን ትርፍ ያለው ነገር ከተገኘበት ነው ብለዋል። በሁለቱ ሀገራት መካከል ያለው ግንኙነት እየሻከረ ቆይቶም በፕሪቶሪያው የሰላም ስምምነት መበጠሱንም በዛሬው ዕለት ይፋ አድርገዋል። እኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስንለምን ነበር፣ በልማቱም ስንለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልንና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኤርትራ መንግስት በህገወጥ የሰዎች ዝውውር፣ በህገወጥ ንግድና ሐሰተኛ ብሮችን ከማሰራጨት እንዲሁም ጥይት ከማመላለስ ድርጊቱ ይቆጠብ ሲሉም አሳስበዋል። ኢትዮጵያ በብሔራዊ ጥቅሟ ላይ ኢፍትሐዊና ኢርትዓዊ የሆነ የበደል ተፈጽሞባታል ያሉት ጠቅላይ ሚኒስትር አብይ አህመድ እውነተኛ ፍትህ ካልተረጋገጠ ዘላቂ ሰላም አይኖርም ሲሉም ተደምጠዋል። የኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢርትዓዊ ኢፍትሐዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይሄን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሐዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። በዚህ ዓመት የሚካሄደውን ምርጫ በተመለከተ ምርጫው በጊዜው እንደሚካሄድ ገልጸው የ2013 ምርጫን በጦርነት መሃል አድርገን ዛሬ ምርጫ እንዳናደርግ የሚከለከለን ነገር የለም ብለዋል። ምርጫው እንዳይካሄድ የሚፈልጉ የምርጫው ጊዜ ሲያልፍ የሽግግር መንግስት አጀንዳ ለማንሳት እንደሆነ አመልክተው ይልቁንም በምርጫው እንዲሳተፉ ጥሪ አቅርበዋል። ከቀድሞ የተሻለ ምርጫና የፓርቲዎቹ ውክልና ያለበት ፓርላማ ሊኖር እንደሚችልም እምነታቸውን ገልጸዋል። የሰላም ጥያቄ ለሚያቀርቡና መንግስት በዚህ ረገድ ምላሽ እንዲሰጥ ለሚጠይቁ ወገኖች በሰጡት ማብራሪያ በአባይ ጥፋት ጣና እንዴት ይጠየቃል በማለት አንስተው መንግስታቸው እስካሁን ለሰላም ያደረገውን ጥረት አሁንም ለሰላም ያለውን ዝግጁነት አረጋግጠዋል። ሰላም ያስፈልጋል ላላችሁት ያስፈልጋል። ከዚህ ቀደም ብያችኋለሁ። አሁንም እስቲ 10 ሰው አይደለም 1 ሰው አምጡ፣ አነጋግራችሁ አምጡና እኛም ቢስል ጠይቁ። እየገባ ነው በየቀኑ እኮ 10ም 20ም 100ም እየገባ ነው። ግን እናንተም ካለ አምጡ። በትግራይ ያለውን ሁኔታ ከፕሪቶሪያ ስምምነት አንጻር የዘረዘሩት ዶክተር አብይ አህመድ የፕሪቶሪያ ስምምነት ፈራሚዎች ከሚያውቁትና ከሚረዱት የተለየ ሁኔታ እየተነሳ መሆኑ ግራ እንዳጋባቸው ገልጸዋል። የፕሪቶሪያ ስምምነት የትግራይ ክልል መንግስት እንዲፈርስና ህወሓት ለፌዴራል መንግስት እውቅና እንዲሰጥ የሚያስገድድ መሆኑን አብራርተዋል። በፕሪቶሪያው ስምምነት ታጣቂዎች ይሰናበታሉ እንጂ ስልጠና አይወስዱም፣ እንዲሁም መሳሪያ እንዲደብቁም አይፈቀድም ብለዋል። ተፈናቃዮችን ለመመለስ የደረገውን ጥረትና አሁንም ያለውን ዝግጁነት አብራርተው ለዘላቂው በራሱ በህወሓት ባወጣው ህገ መንግስት መሰረት ምላሽ እንደሚሰጥም አብራርተዋል። በትግራይ ተጨማሪ ውጊያ አያስፈልግም በማለት ምክር የለገሱት ዶክተር አብይ አህመድ በጉልበት ጊዜ ያልከወንከውን በከዘራ እንዴት ይቻላል ሲሉ ጠይቀዋል። በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም፣ ግድ የላችሁም፣ ብትዋጉም አታሸንፉ፣ አይታችሁታል፣ ጥቅም የለውም፣ ግን ውጊያ አያስፈልገንም፣ ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ
ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ኢትስ ቱ ሌት ባይ ዘ ዌይ የኢትዮጵያን መንግስት በኃይል ኢትስ ቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ ሺህ ዓመት ሸለቆ ውስጥ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። ከኤርትራ ጋር ያለውን ልዩነት አሁንም በንግግር ለመፍታት መንግስታቸው ዝግጁ መሆኑን ገልጸው በማንኛውም ሁኔታ ግን የሆኑ አካላት ይረዱናል በሚል የሚደረጉ እንቅስቃሴዎችን እንደማይጠቅሙ አሳስበዋል። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የ9 ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከጥቅምት 11 እስከ 17 ያካሄደውን ጉባኤ በትናንትናው ዕለት ሲያጠቃልል ባለ 9 ነጥብ የአቋም መግለጫ አውጥቷል። በመግለጫው ላይ የኢትዮጵያን ጸጥታ በተመለከተ እንዲሁም ደግሞ በትግራይ ካሉ አባቶች ጋር የተከሰተውን ችግር የተመለከቱ ነጥቦች ላይም ትኩረት አድርገዋል። ከዛ ውጭ ባለው በቤተክርስቲያኒቱ የውስጥ ጉዳይ ላይ ያተኮረ መሆኑን መረዳት ችለናል። በሌላም በኩል ደግሞ ከትግራይ ያሉ ተፈናቃዮችን ወደ ወልቃይትና ጠገዴ አካባቢ ለመመለስ የሚደረገው እንቅስቃሴ ጋር በተያያዘም የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ እንዲሁም የወልቃይት አካባቢ ዞን አስተዳደር አቶ አሸተ ደምለውና ምክትል አስተዳዳሪና የጸጥታ ኃላፊው ኮሎኔል ደመቀ ዘውዱ በጋራ በመሆን በሳምንቱ መጨረሻ ከህብረተሰቡ ጋር ያደረጉት ውይይት በብዙ ሰዎች እንደ ትልቅ እርምጃ በበጎ መታየት ብቻ ሳይሆን እንደ ትልቅ እርምጃ እየተነሳ ነው። በሌላም በኩል ደግሞ ከዚህ ጋር በተያያዘ ዶክተር ደብረጽዮን ገብረ ሚካኤል በውጭ ከሚገኙ የዲያስፖራ አባላት ጋር ባደረጉት ውይይት ይኸው የወልቃይት ጉዳይ ተነስቶ ከዚህ ጉዳይ ጋር በተያያዘ አምባሳደር ፍስሐ አስገዶም የተባሉ ቀደም ሲል ኢትዮጵያ ዲፕሎማት በዚሁ መድረክ ላይ ተገኝተው በሰጡት አስተያየት በጦርነት ወቅት በውጭ ህወሓት ወኪል የነበሩ ሰው ናቸው። የፕሪቶሪያው ስምምነት ፈርሷል ብለን ከዚህ በኋላ ወልቃይትን ለማስመለስ መዋጋት አለብን በሚል እዛ ላይ አስተያየት መስጠታቸው በድምፅ ጭምር ወጥቷል። ከምንብልዎ ነው ይፈልጥ ዘይንውጅ ኮሃፍ ይስቦ እዩ። ስለዚህ ህዝብታት ክንመለስ አይካልና እዚ ፕሮጀክት እዚ አይካልናን ናብ ጦርነት እንተያተና ዓለም ህብረተሰብ ሓደ ነገር ይግበር ኢልና
ቅድሚ ሕዚ ተገበረ ምንቅስቃሳት ይፈልጦ እየ ትክክል እዩ ኣነ ግን በዚ ኢንተርናሽናል ኮሚኒቲ ኣላርም ብዝገብር መልክዑ እቲ መንግስትን ትውድብን ይንቀሳቀስሉ ኢለ ይኣምንን ከምኡ ዝገብሮ ዘሎ ዋና ምክንያት ከዓ ተስፋ ስለ ዘይቆረፀ እዩ እቲ ተስፋ ግን ኣነ ትክክል ተስፋ ይመስልንን ኣብይ ኣሕመድ ዊል ነቨር ኢለ እየ ዝኣምን ኣይ ሆፕ ኣይ ኣም ሮንግ የቀኒየለ ሽሙ እዩ ምናልባት እኚህ ሰው መግለጫውን ሲሰጡ አሜሪካን ያሉት ምናልባትም ልጆቻቸው አንዳቸውም እሳቱ ወይ ደግሞ ወላፈኑ ወዳለበት አካባቢ እንዳልቀረቡ በእርግጠኝነት መናገር ይቻላል። ኃላፊነት የሚሰማቸው ደግሞ የህብረተሰቡ ስቃይ ድንኳን ውስጥ ያለው መከራ እንዲያበቃ የጥይት ድምፅ እንዳይጮህ በኃላፊነት ስሜት እየተንቀሳቀሱ ነው። ምናልባት በአጠቃላይ ከዚህ ከተፈናቃዮቹ ጋር ተያይዞ ባለው ጉዳይ ላይ ትላንት በተወሰነ ደረጃ ሁሉም በየጎራው ቆሞ መደማመጥ የሌለበት ነገር ስላለ አሁን በተለያየ መንገድ አንደኛው የሌላኛውን ለመስማት ፍላጎትም እያሳየ በመጣበት ሁኔታ ውስጥ አንዳንድ መረጃዎችንም እግረ መንገድን ማንሳትና ለመፍትሄው የራስን አስተዋጽኦ ማድረግ ለሁሉም ወገን የሚጠበቅ ነው። ወደ ቤተክርስቲያኒቱና ወደ ወልቃይት ጉዳይ ከመምጣታችን በፊት በትላንትናው ዕለት የኢትዮጵያ የምድር ባቡር ኮርፖሬሽን ወደ ምጽዋ አሰብና ታጁራ ወደብ የባቡር ሀዲድ ለመዘርጋት እቅድ ማውጣቱን በተመለከተ የወጣውን መረጃ አንዳንዶች የኢትዮጵያ መንግስት ያው የጦር ፍላጎቱን የመጠቅለል ፍላጎቱን ማሳያ ነው በሚል በተለያየ መንገድ ሲተረጉሙ ተመልክቻለሁ። ምናልባት እነዚህ ይህንን ዜና በመሰላቸው መንገድ የተረጎሙ ወገኖች ብዙ ጊዜ የሚጠቀሰው አክሰስ ቱ ዘ ሲ የሚባለው አክሰስ ቱ ኤንድ ፍሮም ዘ ሲ የሚሉት በ1982 የተባበሩት መንግስታት ድርጅት ያጸደቀው ድንጋጌ ምን ይላል? ከዛ በፊት በ1965 ባለሙያዎች የሚሉት ነው። በ1965 በዚሁ የባህር በር የሌላቸው ሀገራትን በተመለከተ የወጣው ድንጋጌ ምን ይላል? በ1965 የተደረገው ፍሪደም ኦፍ ትራንዚት የሚባለው ድንጋጌ እነዚህን መሰረት አድርጎ ማንም ሰው በተለይም ደግሞ በ1982 የተደነገገው የተባበሩት መንግስታት ድርጅት ያጸደቀው ድንጋጌ የባህር በር የሌላቸው ሀገራት የባህር በር ካላቸው ሀገራት እቃዎቻቸውን ማስገባትም እቃዎቻቸውን ማስወጣትም የሚችሉበትን መብት የሚያረጋግጥ ነው። ያን መብት ሲያረጋግጥ ሀገራቱ በታክስና በጉምሩክ ጫናዎች እንዳይፈጥሩም ጭምር እዛ ላይ እንደ ገደብ የሚያስቀምጠው ነገር አለ። ስለዚህ የትኛውም ሀገር የባህር በር የሌላቸው ሀገሮች የባህር በር ካላቸው ሀገሮች ያንን መብት ማግኘት ስለሚችሉ ያንን ደግሞ በዛው በድንጋጌው ላይ በተቀመጠው መሰረት በየብስም በመኪናና በባቡር ሌላም አማራጭ ካለ በየትኛውም የትራንስፖርት በማናቸውም የትራንስፖርት አማራጭ ወደ ወደቡ ማስገባትም ከወደቡ ማስወጣትን ይችላሉ በሚል በግልጽ በ1982 የተደነገገ ነገር አለ። ስለዚህ የኢትዮጵያ መንግስት በአካባቢ ባሉት ወደቦች ለመጠቀም የራሱም ይሁን የሌላም ሀገር ይሁን ወደቦቹን የመጠቀም መብት አለው። ያንን ለማድረግ ደግሞ ለትራንስፖርቱም ፍጥነት በአንድ ጊዜ ብዙ ለማጓጓዝም የሚያመቸው ባቡር ስለሆነ የባቡር አማራጮችን እያየ ነው ማለት ነው። ስለዚህ የመጠቅለል የምናምን ነገር ውስጥ የሚል አስተያየት ከመስጠታችሁ በፊት እንግዲህ በተለያየ መንገድ ያሉ ምንን ጭምር ታሳቢ ተደርጎ ነው የሚለውን ግምት ውስጥ ማስገባቱ ነው። በሌላ በኩል የኢትዮጵያ መንግስት የባህር በር የግድ ያስፈልገናል የሚለውን ነገር ያን እንትን እያልኩ አይደለም፣ ማለቱን እየካድኩ አይደለም። ነገር ግን የባህር በር ያስፈልገናል የሚለው ነገር ኖረም አልኖረም የኢትዮጵያ በአውሮፕላን ሊገባላት አይችልም ዕቃ። ወይንም ሳይንቲስቶቹ እንደሚሉት እዚህ አፋር አካባቢ የሚደረገው እየተደጋገመ ያለው የመሬት መንቀጥቀጥ አንድ ውቅያኖስ ይፈጥራል ብለዋል። ምናልባት የሰዎች በማይጎዱበት ሁኔታ ያ ውቅያኖስ ተፈጥሮ በአንድ ጊዜ ባለብዙ ባህር መውጫ ወደብ ሀገር ልንሆን እንችላለን። ያ መቼ እንዴት የሚለው በሳይንቲስቶቹም ጊዜ አላስቀመጡለትም። ስለዚህ ይሄ ባለበት ሁኔታ ውስጥ ያለው ምርጫ በአንድ ጊዜ
አንድ ከተማ ጭምር በሚያክል ደረጃ ማጓጓዝ የሚችሉ መርከቦች የሚያጓጉዙትን ነገር በባህር እንጂ በአውሮፕላን ማግኘት ስለማይቻል የግድ የትኛውም ሀገር ያንን አማራጭ ይከተላል። እነ ቦሊቪያ የቺሊን፣ እነ ዚምባብዌ፣ ኡጋንዳ የታንዛኒያን እንደዚህ ወደብ እንደሚጠቀሙት ሁሉ የትኛውም ሀገር ላይ ያለ ነገር ስለሆነ ነገሮችን በአንድ አቅጣጫ ብቻ ሳይሆን ከተለያየ ሁኔታ አንጻር መመልከቱ በጣም በጣም አስፈላጊ ነው። ምናልባት ኢትዮጵያን ከዚሁ ጋር አያይዤ ያው ከጸጥታም ጋር የሚያያዝ ነገር ስለሆነ በሳምንቱ መጨረሻ ኢትዮጵያ የሀገር መከላከያ ሰራዊት በቢሾፍቱ 118ኛ ክብረ በዓሉን በኢትዮጵያ ባህር ኃይል ጠቅላይ መምሪያ ባከበረበት ወቅት የባህር በር አስፈላጊነትን በተመለከተ ፊልድ ማርሻል ብርሃኑ ጁላ እንዲሁም የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ እዛ ላይ ያደረጉት ንግግር አለ። በአጠቃላይ ሰራዊቱን ተግባርና እንቅስቃሴ በተመለከተ ደግሞ መከላከያ ሚኒስትሯ ኢንጂነር አይሻ መሐመድም መልእክት አስተላልፈዋል። ኢትዮጵያ ውስጥ ግጭት፣ ቀውስ፣ የሰላም እጦት ከ19 ማለት ከ2008 ጀምሮ በጣም ኢትዮጵያ ውስጥ ሀገሪቱ ውስጥ እናት ቆይታ ምናልባት ከአንድ 2 ዓመት ወዲህ ትንሽ የተረጋጋ ሁኔታ መፈጠሩ ግልጽ ይታወቃል። ያም ሆኖ ያላለቀ ጉዳይ እንዳለ ለማናችንም የአደባባይ ሚስጥር ነው። በዛ መድረክ ላይ የብዙዎችን ምናልባትም ሰላምን የሚፈልግ አካል ሰላምን የሚመኝ ሰላምን የሚፈልግ ማለት ለአንዳንዶች ሰላም እሱ የሚፈልገው ነገር ተገኝቶ ስልጣን ይሁን ጥቅም ይሁን ያ ከተገኘ በኋላ የሚመጣ ሰላም ካለ ለዛ ራሱን ያዘጋጃል። እሱ የማያዘው እሱ የማይቆጣጠረው ነገር ካለ ሀገሩ መታወቅ ሰላሙ መታጣት አለበት ብሎ የደመደመም እንዳለ ደግሞ በግልጽ የሚታወቅ ነው። ንግድ ውስጥ ያሉ ሰዎች ስላሉ ብዬ ነው። በዛ መድረክ ላይ ስለ ሰላም ሌላውን ነው ብለው ሰላምን አጥብቆ የሚመኘው ብዙሃኑ ኢትዮጵያዊ አደባባይ የሚናገረው ብቻ ሳይሆን አደባባይ ድምፃቸውን የማያሰሙ በውጭም በአገር ቤትም ያሉ ሚሊዮኖች በዛ መድረክ ላይ ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ምናልባትም ከባህር በሩም ባልተናነሰ ለሰው ስሜት የሚሰጠው ብዬ ማምነው ትልቅም ትርጉም አለው። የተሟላ ሰላም እያንዣበበ ነው። የኢትዮጵያ የጸጥታ ተቋም ቁጥር 1 ሰው ያስተላለፉት መልእክት ነው። 118ኛ የመከላከያ ሰራዊት ምስረታ ቀን ስናከብር እነዚህ የአገር ማንሰራራት ምሳሌዎች እውን በሆኑበት ጠላት ተዳክሞ ተነጻጻሪ ሰላም በአብዛኛው አገሪቷ በተረጋገጠበት በቅርብ ርቀት የሚታይ የተሟላ የሰላም ድባብ ባንዣበበበት ወቅት ላይ በመሆኑ እየተዋጋችሁ መስዋዕትነትን እየከፈላችሁ ተነጻጻሪ ሰላም ላመጣችሁ የመከላከያ ሰራዊት አመራሮችና አባላት ክብር ይገባቸዋል። በምኞት አይደለም፣ በስራ የተመጣበትና የሚቀረውንም ባላቸው መረጃ ላይ ተመርኩዞ የሚናገሩት ነገር ስለሆነ እስካሁን የመጣንባቸው ነገሮች ያው የስርዓት አልበኝነት ምናምን እየተገታ መጥቶ የደረስንበት ሁኔታ ስለሚታወቅ ከ2016 17 አሁን 18 የተሻለ ሁኔታ አለ። የተሻለ ሁኔታ አለ ስል አእምሯቸው ውስጥ የሆነ ነገር የፈጠሩ ሰዎች ለነሱ የተሻለ ሁኔታ እንደሌለ ጠፍቶኝ አይደለም። መሬት ላይ ያለውን የሚታየውን የሚዳሰሰውን እውነታ ይዤ ነው። ስለዚህ በዛ መድረክ ላይ የተሟላ ሰላም እያንዣበበ ነው የሚለው መልእክት መቼ ነው ከዚህ አይነት ሁኔታ ውስጥ የምንወጣው? መቼ ነው በተሟላ መንገድ ሰላም የሚረጋገጠው? የሚሉም ትልቅ ምላሽ አለው። በነገራችን ላይ የተሟላ ሰላም የሚለው ነገር ሽፍትነት ይጠፋል በሚል የሚገለጽ አይመስለኝም። የተሟላ ሰላም ማለት ከተማ ውስጥ ዘራፊ 100% ይጠፋል በሚል የሚገለጽ አይመስለኝም። የትኛውም ዓለም ውስጥ ሽፍታም ይኖራል፣ ቀማኛም ይኖራል። የቀማኛውንና የሽፍታውን ቁጥር የሀገር ወይ ደግሞ የከተማ ወይ ደግሞ የሰፈር ጸጥታ ጠንቅ አለመሆኑን የማረጋገጥ ነገር የጸጥታ ኃይሎች ኃላፊነት ያን እንዲያደርጉ ያን ደግሞ ለማድረግ የየአካባቢ ሚሊሻዎች ሚናቸውን በተገቢው እንዲወጡ ደግሞ የህብረተሰቡን ትብብር የሚያስፈልግበት ነው። ከዛ ውጭ ምንም ኮሽታ የሌለባት የመንፈሳውያኑ ሀገር ቫቲካን ሲቲ ብቻ ነች።
ከዛ ውጭ ኮሽታ የሌለበት ቦታ ብዙ የሚገኝ ነገር አይደለም። ታላላቆቹን የዓለም ከተሞች ጭምር ማለት ነው። ስለዚህ የሆነ ሰው ዘረፋ ባየን ቁጥር የሆነ ቦታ ሽፍታ በተኮሰ ቁጥር እንዲህ አይነቱን ነገር ይቆማል፣ መቶ ይዘጋል የሚል እንደዛ የሚመኙ ሰዎች ካሉ ራሳቸውን ከወዲሁ ማመቻቸት ነው። ትላንት እንዲህ አይነት ነገር የማይሰማው እንዲህ አይነት ነገር መኖሩ የማይታወቀው ዘመኑ እያንዳንዱን ኮሽታ እያንዳንዱን ከየቦታ ያለውን ድምፅ ማሰማት የሚቻልበት ሁኔታም የቴክኖሎጂው መርቀቅ ወይ ደግሞ መዘመን በየትኛውም ጫፍ ያለውን ነገር በቀላሉ ማግኘት የሚቻልበት እድል ስለፈጠረ ነው። ያ በአንድ በኩል እንደውም በብዙ መልኩ ጥሩ ነው። ለምን መረጃዎችን በተሟላ መንገድ ማግኘት፣ መረጃዎቹ በተሟላ መንገድ ሲገኙ ደግሞ የጸጥታ ተቋማትን በዛው መጠን መረጃዎች ላይ ለመድረስ ያላቸውን እድል ስለሚያሰፋ መረጃ የሚሰጠውም አካል በዛ መጠን ደግሞ መረጃ ለመስጠት ያለውን እድል ስለሚጨምር ከዚህ አንጻር ያለው ማስተዋጽኦ አለ። ስለዚህ የማህበረሰብ ህዝብ ምንድን ነው የሰው ልጅ ባህሪ የሰው ልጅ ማንነቱም ጭምር የሚገለጽባቸው ነገሮች ስለሆኑ ሌብነትን፣ ዘርፋን፣ ቀማኛነትን፣ ሽፍትነትን መቶ ማስቀረት አይቻልም። ግን የሀገር የህብረተሰብ ጠንቅነታቸውን ማቆም የሚቻልበት ምዕራፍ ላይ እሱ ላይ እየተሰራ መሆኑን ወደዚያ እየተጓዝን መሆኑን የሚያሳይ ነገር ስለሆነ በጣም የሚበረታታም ተስፋም የሚሰጥ ነገር ነው። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መግለጫ ስናወጣ እንግዲህ በዋናነት በኢትዮጵያ ሰላምና ጸጥታ እንዲሁም ትግራይ ውስጥ ካሉ አባቶች ጋር ተያይዞ የተነሱ ነገሮች ናቸው። ኢትዮጵያ ውስጥ ያለውን የሰላምና ጸጥታ በተመለከተ የቤተክርስቲያኒቱ ያዋቀረችው ባለፈው ግንቦት ያዋቀረችው ኮሚቴ አለ። ያ ኮሚቴ ተግባሩን አጠናክሮ እንዲቀጥልና በሚቀጥለው የግንቦቱ ሲኖዶስ ሪፖርት እንዲያቀርብ የሚል በጥቅል ነው እዛ ላይ የተቀመጠው። እዛ ላይ የተቀመጠው እንግዲህ በጥቅል ስለሆነም ኃላፊነትም የተሰጠው ሌላ አካል ስለሆነም ተስፋዬ አባቶቹ አሁን መግለጫ ሲያወጡ ከዚህ የተለየ ነገር ውስጥ ሊገቡ አይችሉም። ኃላፊነቱን ለዛ አካል ሲሰጡት ምንድን ነው የሚያደርገው? ኢትዮጵያ ውስጥ የጸጥታ ችግር አለ። ጥያቄ ውስጥ የሚገባ ነገር አይደለም። የሚታኮሱ ወገኖች አሉ። እሱም በአደባባይ የሚታይ ነገር ነው። እዛ ላይ የተገለጸ ነገር አለ። አባቶቹ ያለ ጠባሳ ሕክምና ያለ ቅሬታ ሽምግልና የሚፈጥር ማህበረሰብ የነበረበትን ያለበት ሀገር ውስጥ ዛሬ እንዴት ነው ሰላም እየታወከ የሚቀጥል የሚል ያነሱት ጥያቄ አለ። ያ ለምን ሆነ የሚለውን እንግዲህ አባቶቹ ሪፖርት ከቀረበላቸው በኋላ ያን የተሟላ ነገር ይኖራቸዋል ብዬ አምናለሁ። ኮሚቴውም እንደምረዳው አባቶች ብቻ ሳይሆኑ ከምዕመናንም ያሉበት ኮሚቴ ስለሆነ በተቻለ መጠን የችግሩን ምንጭ፣ ችግሩ እንዴት ተነሳ፣ ችግሩ እንዴት ቀጠለ፣ ችግሩ ለምን አይቆምም የሚለው ነገር ላይ ጥቅል ነገር ወስዶ አሁን ሰላም እዚህ ጋር ከደረስን በኋላ የጥይት ድምፅ እንዳይጮህ ለማድረግ ማን ነው እንቅፋት እየፈጠረ ያለው? ማን ነው የጥይት ድምፅ እንዲቀጥል የሚያደርገው የሚለውን በተመለከተ እንግዲህ ይህን የተሟላ መረጃ መያዝ በጣም አስፈላጊ ነገር ነው። ይሄ ኮሚቴ መዋቀሩ በብዙ መልኩ ብዙ ነገሮችን ይጠቅማል ብዬ አምናለሁ። ለምንድን ነው የሚጠቅመው? ችግሩ የመረጃ ምንጮቻችን የሁላችንም ማለት በሚቻል ደረጃም ማለት የማህበረሰቡ የህዝቡም ነው። እንደገናም ደግሞ ወደ እምነት ተቋማትም ሲኬድ እዛም አካባቢ ምናልባት መንፈሳዊ ሰዎች ብዙ መረጃ ላይ ሰሙ ይችላሉ። ግን የሚሰሙ ከሆነም በራሳቸው ሰርክል ያለ ነገር ላይ ሊያተኩሩ ይችላሉ። ከተለያየ መንገድ መረጃዎችን ላይ ሰሙ ስለሚችሉ በአንድ ወገን የሚመጣው ነገር ምናልባት በአንደኛው አባትና በሌላኛው አባት መካከል ኢትዮጵያ ውስጥ ባለው ጉዳይ ላይ እንኳን የጋራ ስምምነትና ግንዛቤ ያለ ብዬ አላምንም። ይሄ ባለበት ሁኔታ ውስጥ ምንድን ነው የተፈጠረው? ምንድን ነው እየተካሄደ ያለው? እንዴት እዚህ ደረስን? ከዚህ ስለምን መውጣት አቃተን? የሚለውን ከምዕመናን ውስጥ ያሉ ኮሚቴዎች ከውጭም ያሉ ምዕመናንን ጭምር አሳትፎ ምናልባት የአንድ ቀን እኮ ጉባኤ ቤተክርስቲያኒቱ ብታዘጋጅ በዚህ ጉዳይ ላይ ጽሑፍ የሚያቀርቡ ሰዎች ያንን ጽሑፍ የሚያቀርቡ ደግሞ ሰዎች በተቻለ መጠን
ከተለያየ አመለካከት ያላቸው ሰዎች፣ ሌላው ቀርቶ በቀጥታ ፓርቲ ውስጥ ባይሳተፉ እንኳን በእንደዚህ አይነት አፍሌትድ የሆኑ ወገኖች ጭምር በተለይ አሁን በአደባባይ የሚጮሁትም ተቋሚ ሆነው የሚጮሁትም የመንግስት ሰዎችም ሁለቱንም ወገን ለመስማት የሚቻልበት መድረክ ራሱ ቤተክርስቲያኒቱ ለዚህ ችግር የለባትም። ለምን? የራሷ የሆኑ በስልጣንም በገዢ ፓርቲም በተቃዋሚ ፓርቲም በሁሉም ውስጥ ሰዎች ስላሏት በዛ መልክ ችግሩን አንጥሮ ለማውጣት የሚቻልበት ሁኔታ ቢፈጠር ለሌላውም በዛ ጉዳይ ላይ ጥናት ለሚያደርግም ሰዎች የሚያግዝ ነገር ይኖራልና የዛን ጊዜም አባቶቹ ወደ አንድ የተሟላ የጋራ ስዕል መጥተው ችግሩን ተረድተው ለችግሩ መፍትሄ ለማምጣት የሚደረገው ጥረት ላይ ትልቅ ሚና ሊጫወቱ ይችላሉ። ሁሉም የኢትዮጵያ የእምነት ተቋማት በዚህ ረገድ በየምዕመኖቻቸው መድረኮችን አዘጋጅተው ችግሩን በተመለከተ ተረድተው ለችግሩ መፍትሄ ትልቅ ሚና መጫወት ይችላሉ የሚል እምነት አለኝና ይሄኛው እንግዲህ የኮሚቴው ተግባሩን እስኪወጣ ባለበት ሁኔታ ውስጥ ቤተክርስቲያኒቱ አባቶቹ ባሏቸው ተጨባጭ ባለው መረጃ ላይ ተነስተው አሁንም የሰላም ጥሪን አቀርበዋል። የሰላም ጥሪያቸውን በዚሁ በሲኖዶሱ መግለጫ ላይ ተነቧል። ያለ ጠባሳ የሚያድኑ ሐኪሞች፣ ያለ ቅሬታ የሚያስታርቁ ሽማግሌዎች በነበሩባትና ባሉባት ሀገር ተመካክሮ ችግርን አለመፍታት ተገቢ አይደለምና ሀገራችንን እንወዳለን፣ ሕዝባችንን እናከብራለን የምትሉ የዜጎችን ደህንነት የማስጠበቅ ኃላፊነት ያለባችሁ ሁሉ ክቡር የሆነው የሰው ልጅ ሕይወት በከንቱ እንዳይጠፋ፣ አካሉ እንዳይጎድል፣ የሀገር ልማትና መልካም ገጽታ እንዳይበላሽ ጠላት መባባሉ ቀርቶ የጦር መሳሪያ ትግል ተወግዶ በእኩልነትና በመስማማት ሰላማዊ የችግር አፈታት መንገድን ተከትላችሁ በውይይትና በጥበብ ልዩነቶችን በመፍታት የተሟላ ሀገራዊ ሰላም እንዲሰፍን ታደርጉ ዘንድ ቅዱስ ሲኖዶስ ከአደራ ጭምር ሐዋርያዊ ጥሪውን ያስተላልፋል። ሌላው አባቶቹ በዚሁ መግለጫቸው ላይ ያተኮሩት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትግራይ አባቶችን በተመለከተም አሁንም የሰላም ጥሪ አቅርበዋል። ያልተቋረጠ የሰላም ጥሪያቸውን መቀጠላቸውን፣ በአንድነት ያቆየነውን ቤተክርስቲያን ለትውልድ በአንድነት ማስቀጠል አለብን በሚል ጥሪ አቅርበዋል። አባቶቹ እውነት ለመናገር በጣም የሚያበረታታ ነገር ነው። ወደኋላ ተመልሰን 2015ን ካየን እንደ መንፈሳዊ ሰዎች አልነበረም ያን የነበረው ነገር ችግሮችን ለመፍታት ሳይሆን ችግሮችን ለማወሳሰብ በጣም አደገኛ ሁኔታ ነበር። ግን ትግራይ ውስጥ ያለው ሁኔታ በተመለከተ አንዳንድ ሰዎች ያው ቅሬታ ያላቸው ሰዎች አውቃለሁ፣ ምንም ጥያቄ የለውም። ኦሮሚያ ውስጥ የተፈጠረውን ነገር በዚያ መጠን በጥርፊያና በፉከራ ሲያደርጉ የነበሩ ሰዎች ትግራይ ውስጥ የተፈጠረው ነገር ለምን በዛ መልክ በዝምታ ተመለከቱት የሚለው በአንድ በኩል ፌዴራል መንግስቱ ትግራይ ውስጥ ሚና አለመኖሩ የራሱ አስተዋጽኦ አለው። ከምንም በላይ ደግሞ አሁን አባቶቹ ነገሮችን በደንብ በማስተዋል ግራ ቀኝ ነገሮችን በመመርመር የቤተክርስቲያኒቱን ሰላምም አንድነትም ቀጣይነትም የበለጠ ማረጋገጥ የሚቻለው በትዕግስትና በኃላፊነት ስሜት መንቀሳቀስ መሆኑን የበለጠ እያዩ እየተገነዘቡ ስለመጡ ይመስለኛል። ለትግራይ አባቶችን በተመለከተ አሁንም እያቀረቡ ያሉት ጥሪ በጣም የሚያበረታታ የሚደገፍ ነገር ነው። በሰላማዊ መንገድ ሂደቶች ውስጥ አባቶችን ለማስገባት መሞከሩ በጣም አስፈላጊ ነው። በማያጠራጥር መልኩ ትግራይ ውስጥ ህዝባዊ ወያኔ ሓርነት ትግራይ የሚባለው አክራሪው የዶክተር ደብረጽዮን ቡድን ለራሱ የፖለቲካ ፍላጎት ሲል ቤተክርስቲያኒቱን ወይ ደግሞ ውጭ ያለውን የትግራይ ሲኖዶስ ብሎ ወይ መንበረ ሰላማ ብሎ ለማቋቋም እንደተንቀሳቀሰ አጠቃላይ ፖለቲካ ሂደቱን የገመገመ ሰው የሚያውቀው የሚረዳው ነገር ነው። አባቶቹም አንዳንዶቹም እንደ አባ ሰረቃ ያሉት ፈቅደውና ወደው ምናልባትም ግንባር ቀደም ተዋናይ ሆነው ከነ ዶክተር ደብረጽዮን ጋር መክረው እዛ ሂደት ውስጥ እንደገቡ የሚያጠራጥር አይደለም። ምክንያቱም ያላቸውን የፖለቲካ ዝንባሌና ፍላጎት የአደባባይ መግለጫዎቻቸውንም የሚያውቅ ሰው ከእርሳቸው እንደ መንፈሳዊ ሰው ሌላ ተግባር አይጠብቅም። ሌሎች እንደ አቡነ ኢሳያስ እንደ አቡነ
ምራ ክርስቶስ ያሉ ደግሞ መንፈሳዊ አባቶች አሉ። እነዛ እንዴት ተገፍተው እዚህ ሂደት ውስጥ ገቡ? ለብዙ ሰው አስገራሚ ነው። ምናልባት ቅድም ያልኩት በሁሉም አካባቢ ያለው የመረጃ እጦትና የመረጃ ክፍተት የፈጠራቸው ነገሮች እነዛ ያስከተሏቸውም ነገሮች ሲኖሩ ስለሚችሉ አሁን በሰከነ መንገድ ሁሉም ግራ ቀኝ ቆሞ ማየት የሚችልበት ሁኔታ ሲፈጠር በመነጋገር የማይፈታ ነገር የለም። ስለዚህ ቤተክርስቲያኒቱ ያቀረበችው የሰላም ጥሪ በጣም የሚደገፍ የሚበረታታ መቀጠልም ያለበት ይኸው ነው። ከትግራይ ካሉ አባቶች ጋር ተያይዞ የወጡ መረጃዎች እኮ አሁን አንዳንዴ እንግዲህ በአደባባይ የሚገለጽ ሁሉ ትክክል ነው ብሎ መደምደም የሚያስቸግር ቢሆንም በአደባባይ የገለጹት ሰው ደግሞ መንፈሳዊ ሰው ስለሆኑ ቆብ የደፈው በመሆናቸው መቶ ውሸት ነው ወይ ደግሞ የጥርጣሬውን ስሜት በብዙ መልኩ ሊገፍ የሚችል ነውና ደቡብ ትግራይ አካባቢ በዛ ሂደት ውስጥ የተሳተፉ ሰው ለአንድ ሚዲያ የሰጡት መግለጫም ወጥቷል። ከመጀመሪያው ጀምሮ ሂደቱ ችግር እንደነበረበት ድምፅ አሰጣጥ ላይ የቀድሞ የትግራይ ክልል ፕሬዝዳንትና የጠቅላይ ሚኒስትሩ በህወሓት ዘመን የጠቅላይ ሚኒስትሩ የጸጥታ አማካሪ የነበሩት አቶ ጸጋዬ በርሄ ራሳቸው በሲኖዶስ ውስጥ ድምፅ በመስጠት ተሳታፊ እንደነበሩ አሁን የትግራይ ክልል ምክትል ፕሬዝዳንት እንዲሁም የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋም እዛ ውስጥ ተዋናይ መሆናቸውን አንድ ካህን ሚዲያ ላይ ቀርበው ሲናገሩ ተሰምቷል። መንበር ሰላማ በጵስና ክሾም ተለው አነ ክሱም ነይረ ምሶም ክሾም ተለው እና ሐለቃ ጸጋ መጽኦም እና አማኑኤል አሰፋት እልሱ እና አማኑኤል ኣብ ምርጫፍ ናይ ጵስና ምርጫስ አትዮም እዮም ኮሮጆ ከአት ተለ ናይ ምርጫ ኮሮጆ አትዮም እዮም። ይሄ ህወሓትን ለማያውቅ ሰው ወይ ደግሞ ህወሓትን በደንብ ለማያውቅ ሰው ጭንቅላት የሚያስይዝ አደገኛ እንትን ነው። ግን ቲፒኤልኤፍን ለሚያውቅ ለሚረዳ ሰው እኔ ከዚህ ቀደም ያልኩት ነገር ነው። በግሌ ዶክተር ደብረጽዮን ከዚህ ቀን ጀምሬ መንኩሽ ያለው ቆብ ድፉልኝ ብሎ ጳጳስ ሆነው ራሳቸውን ቢሰይሙ በግሌ እኔ ብቻ ሳይሆን ብዙዎች የማንገረምበት ምዕራፍ ላይ ደርሰናል። እንደና አባ ሰረቀ ብርሃን ያሉት ደግሞ ለመሸለም ወይ ደግሞ ቆብ ለመድፋት ወደኋላ እንደማያፈገፍጉም በእርግጠኝነት መናገር ይቻላል። እዛ ጋር የተፈጠረው ክፍተት አጠቃላይ ሂደት የፖለቲካ ውሳኔና አንድ ኋላ ቀር የሆነ ከዘመን ጋር የማይራመድ በሰው ስቃይ፣ በሰው መከራ፣ በሰው ቁስል ዛሬም የትግራይ ህፃናትን ማግዶ የፖለቲካ ትርፍ አገኛለሁ የሚል ይህን እንደ መሳሪያነት ቤተክርስቲያን እንደ መሳሪያነት ሲጠቀም እንደነበር የሚያጠራጥር ነገር አይመስለኝም። ዛሬ ግን እነዚህ አባቶችም ምዕመኑ እየከዳው ያለውን ቡድን ፍላጎት እናስፈጽማለን ብለው ይሄዳሉ ብዬ አላምንም። ትግራይ ውስጥ ያለው ተቃውሞና ህብረተሰቡ ቢያንስ የጥይት ድምፅ ከዚህ በኋላ ላለመስማት ምክንያት በሌለው ሁኔታ በበደል በጭቆና በአፈና ውስጥ ጥይት አይደለም ምንም ነገር ቢፈነዳና ያንን ለማስተናገድ የትኛው ማህበረሰብ ዝግጁ ነው ብዬ አምናለሁ። ግን ምንም በሌለበት የተወሰኑ ስልጣናቸውን ያጡና የዘረፋም ፍላጎታቸው የተገታባቸው ሰዎች የነሱን የዘረፋና የቅሚያ ህልም ለማሳካት አሊያም ደግሞ ከወንጀል ተጠያቂነት ለማምለጥ በሚል ሌላውን ለመማገድ የሚያደርጉትን ነገር ይሄንን የሚያደርግ ቡድን ያለበትን ሁኔታ አለማውገዝ ባይቻል እንኳን በዚህ ቡድን ጋር አለመተባበርና ቢያንስ ቤተ እምነቶችን ነፃ ማድረግ በብዙ መልኩ ይጠቅማል ብዬ አምናለሁ። ከዚህ ከህዝባዊ ወያነ ሓርነት ትግራይ ጋር ተያይዞ እንግዲህ ይሄ ቡድን ዛሬ ላይ ስለ ህወሓት ሲነገር በፊት ሌላው አካባቢ ነበር ህወሓት ምን ያህል የኢትዮጵያ መከራ፣ የስቃይ፣ የጭቆና፣ የፈተናዋ ምልክት እንደሆነ የሚረዳው ዛሬ ዋናው በእሳቱ እየተለበለበ ያለው ትላንትም በሱ ስም ሲነገድበት የነበረው የትግራይ ህዝብ ወጣቱም አዛውንቱም ልጆችም ያው በአደባባይ እየወጣ ነው። መልእክቶች እየተላለፉ እያየን ነው። በዚህ መጠን ህወሓት ሲንሳፈፍ መቆሚያ መድረሻ ሲያጣ ያየንበት ዘመን የለም። ስለዚህ ትግራይ ውስጥ የሚታየው ሁኔታ ለለውጥ
ኢትዮጵያ ውስጥ የተረጋጋ ሁኔታ ለመፍጠር ለሚደረገውም ጥረት እጅግ በጣም አስተማማኝ ሁኔታ ይፈጥራል ብዬ አምናለሁ። ባለፈው የቲዲኤፍ ታጣቂዎች የፈጠሩት አመፅ ምናልባት ፒኤልኤፎቹ ለመተኮስ ያላቸውን ፍላጎት ብቻ ሳይሆን አስተኳሾቹም የበለጠ ቆም ብለው የሚያዩበትም እድል እንደፈጠረ ብዙዎች ይገነዘባሉ። ከዚሁ ጋር ተያይዞ እንግዲህ ህወሓት የዶክተር ደብረጽዮን ቡድን ይህን በአደባባይ በድፍረት የምንናገረው አብረዋቸው የነበሩት የህወሓት መሪዎችም እነ አቶ ጌታቸውም በአደባባይ ስለመሰከሩ ብቻ ሳይሆን ራሳቸው ዶክተር ደብረጽዮንም በአደባባይ እኮ ተፈናቃዮቹ ከኛ ድንኳን ውስጥ ከመሰቃየት በላይ የህወሓት ጉዳይ ያሳስበናል ብለዋል። ከነ ታጣቂ እንገባለን፣ ከነ አስተዳደር እንመለሳለን፣ ያ ባልተሟላበት ሁኔታም አንገባም የሚል ቅስቀሳ ሲያደርጉ ኖረው ይህንን ቅስቀሳ እያደረጉ የቀጠሉበት ሁኔታ ነው ያለው። በእነሱ ሳቢያ ግን ይሄ ህዝብ በመከራና በስቃይ ውስጥ መቀጠል ስለሌለበት መውጫ ፍለጋ እንግዲህ የፌዴራል መንግስትና የትግራይ ክልላዊ አስተዳደር እንዲሁም የአማራ ክልል መንግስት ጋር በመሆን የዛሬ 2 ዓመት አካባቢ ወይ ዓመት ተኩል አካባቢ ሲነጋገሩ የነበረ 1 2 3 ተብሎ በዝርዝር የተቀመጡ ጉዳዮች አሉ። ያንን ለማስፈጸም ግን ስልጣን ላይ ያሉት አቶ ጌታቸው ቢሆኑም የፓርቲው መዋቅር ብዙ ነገሮችን ስለሚቆጣጠር ያንን ማስፈጸም የሚቻልበት ሁኔታ አልነበረም። በዚህም የተነሳ ተፈናቃዮቹ ለተጨማሪ ጊዜያት ድንኳን ውስጥ በቁርና በሐሩር ሲሰቃዩ ቆይተዋል። አሁን ግን ፌዴራል መንግስትም ኃላፊነት አለበት። የትግራይ ፖለቲከኞችም የትግራይ ምሁራንም ሌላው ኢትዮጵያዊም ኃላፊነት አለበት። ዜጎች በሆነ አካል ተይዘው በድንኳን ውስጥ እየተሰቃዩ ልጆቻቸው በጅብ እየተበሉ እንዲቀጥሉ ማንም ሰው እያየ መፍረቀድም የለበትም እና በዚህ ነገር እንግዲህ ያው እንቅስቃሴው በይፋ ተጀምሯል። ወልቃይት ውስጥ እንግዲህ ችግር ይፈጥራሉ በሚል በዋናነት የሚጠቅሱት እነ ኮሎኔል ደመቀ ዘውዱን እነ አቶ አሸተ ደምለውን ነው። እነዚህ ሰዎች እንግዲህ ሌላው ቀርቶ ተፈናቃዮቹ ተፈናቅለው ከሄዱ በኋላ የተያዙ ቤቶችን እነሱን አስለቅቀው ተፈናቃዮቹ ሲመልጡ ወደዛ ሊገቡ የሚችሉበትን ሁኔታ እንደገናም ደግሞ ደንብረው የሄዱ ተፈናቃዮች መመለስ አለባቸው የሚል ጥሪ ያቀረቡ ነው። እንግዲህ ከአቶ ጌታቸው ረዳ የምስራቅ አፍሪካ ጠቅላይ ሚኒስትሩ አማካሪ የህወሓት የቀድሞ ሊቀመንበር አሁን የስምረት ፓርቲ ፕሬዝዳንት የህወሓት ምክትል ሊቀመንበር አሁን የስምረት ፓርቲ ፕሬዝዳንት እንዲሁም የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ ከወልቃይት ጠገዴ ዞን አስተዳደር አቶ አሸተ ደምለውና ምክትል አስተዳዳሪና የጸጥታ ኃላፊ ኮሎኔል ደመቀ ዘውዱ ጋር በመሆን አንድ መድረክ ላይ ከህብረተሰቡ ጋር ሲወያዩ ታይቷል። በራሱ ይሄ ትልቅ እርምጃ ነው። ከዚህ ቀደም አቶ ጌታቸው ወደዛ ተጉዘዋል። ካልተሳሳትኩ አማራ ክልል ፕሬዝዳንት ከአቶ አረጋ ጋር ነበሩ። አሁን ብዙ ጊዜ የቲፒኤልኤፍ ሰዎች ወይ ደግሞ ለማሳደት ምንድን ነው ለቅስቀሳ የሚጠቀሙት እነ ኮሎኔል ደመቀ እነ አቶ አሸተ ደምለው ያንን ነገር ይከላከላሉ የሚል ነገር ነው። ግን ይኸው አደባባይ ሶስቱም ቁጭ ብለው እንደገና ደግሞ የሰላም ሚኒስትሩ አቶ መሐመድም ህዝበ ስፍራው ነበሩ። ቁጭ ብለው ተነጋግረው ከህብረተሰቡ ጋር ተወያይተው ያው የነበሩ ችግሮች ተነስተዋል። አቶ አሸተ ደምለው ለ3 አስርተ ዓመታት ማለትም ከ30 ዓመታት ያህል መከራ ሲደርስብን ነበር በሚል በመድረኩ ተናግረዋል። ግን ደንብረው የሄዱትም በማናቸውም ሁኔታ ተፈናቃዮች መመለስ አለባቸው የሚለውንም እዛው ላይ ተናግረዋል። አቶ ጌታቸው ረዳም በጦርነቱ ብቻ ሳይሆን ከዛ በፊት የተፈናቀለው የትኛውም መመለስ አለበት የሚለውም እርሳቸው በዛ መድረክ ላይ ግልጽ አድርገዋል። አይ በቃ ተኩሼ ካልገባሁ በስተቀር እኔ እኮ አላምንበትም አልኳት። አስተዳዳሪ የሚባለው አስተዳዳሪ ይዤ እገባለሁ ይላል። እኔ ጠቤ ምንድን ነው የትኛውን አስተዳዳሪ ይዘህ ትገቡ? ሁመራ ከለቀቅነው 5 ዓመት ሞልቶት የነበሩ አስተዳዳሪዎች አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ከሁሉ ነው። አስተዳዳሪ ሰሞኑን ተበልጠው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን እንደሆነ የማያውቅ ሰው አስተዳዳሪ ተመድሯል። ቃፍታ አውቃለሁ
ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም ማያሰው የቃፍታ ማሐዳሪኻ ተዋይል ብደር ትፈቅሪ መስለኩም አይባይሁም አሁን አይቀበሉን እናንተ ይሄ ትልቅ እርምጃ ነው። ምናልባት ያ የተፈናቃዮቹን ጉዳይ በተመለከተ እነ ዶክተር ደብረጽዮን ብዙ ጊዜ የሚሰጡት ምክንያት የጸጥታውን ጉዳይ እኛ ካልገባን ማን ይከታተለዋል ነው። እናንተ ስትገቡ ደግሞ የሚደነብርና ሌላ ደግሞ የሚሸሽ አለ። 30 ዓመት እና ከዛ በላይ ሲሸሽ ኖረው አሁንም የቀረው እንደገና ይደነብራል። ማንም እንዳይደነብር የኢትዮጵያ ፌዴራል መንግስት የጸጥታ ኃላፊነቱን ይወስዳል በሚል በሚያዝያ 2016 አካባቢ በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የሚመራ ኮሚቴ የአማራና የትግራይ ክልል ፕሬዝዳንቶች ያሉበት ኮሚቴ ተፈናቃዮቹ እንዴት ይመለሱ ብሎ ከአንድ ዓመት ከመንፈቅ በፊት በዝርዝር ያስቀመጠው የሚከተለው ነበር። አፈጻጸሙን በተመለከተ እንግዲህ የተቀመጡት የፌዴራል መንግስት መከላከያ ጸጥታውንና ሂደቱን የማስተባበር ኃላፊነት እንደሚወጣም፣ ተፈናቃዮች ወደ ቀድሞ አካባቢያቸው መመለስ ተቀዳሚ ስራ እንዲሆን ሁሉም ተፈናቃይ ያለ ቅድመ ሁኔታ እንደሚመለስ፣ በወንጀል የሚጠረጠር ካለም በሂደትና በማስረጃ ፌዴራል መንግስት የሚከታተለው ስለሚሆን ወደ ቀዬው ከመመለስ የሚያስተጓጉል ምክንያት እንደማይኖር፣ ለዚህም የተፈናቃዮች ቁጥርና ዝርዝር በቅድሚያና በፍጥነት ተለይቶ መታወቅና ለመከላከያ መሰጠት እንዳለበት፣ ይህንንም የትግራይ ጊዜያዊ አስተዳደር ማቅረብ ይገባል በሚል 1-2 ተብሎ የተዘረዘሩ የአፈጻጸም መመሪያዎች ናቸው እነዚህ። በትግራይ በኩል ያሉ ታጣቂና ሚሊሻን በተመለከተ የአካባቢው ተወላጅ ወይም ነዋሪ የሆኑ እንደ ታጣቂ ሳይሆን እንደ ተፈናቃይ ዜጋ ወደ ቀድሞ አካባቢያቸው መመለስ እንደሚችሉ፣ ማለትም በወልቃይትና ጠገዴ አካባቢ በቲፒኤልኤፍ ያገዛዝ ዘመን እዛ ጸጥታ አስከባሪ ሆነው በሚሊሻም በተለያየ የጸጥታ መዋቅር ውስጥ ሆነው ሲሰሩ የነበሩ ነዋሪነታቸው እዛ የሆነ መመለስ እንደሚችሉ፣ ሲመለሱ ግን በታጣቂነት እንዳልሆነ እዚህ ላይ ያስቀምጣል። የጸጥታውን ኃላፊነት የሀገር መከላከያ ሰራዊት ስለሚወስድ ማለት ነው። ነገር ግን ታጣቂዎቹ ወንጀል ፈጽመዋል፣ ይሄ ነገር ተደርጓል የሚል ነገር ካለም ይመለሳሉ። በወንጀል የሚጠየቅ ካለ የፌዴራል መንግስት ተከታትሎ በወንጀል የሚጠየቁትን ይጠይቃል እንጂ ከዚህ ቀደም በወንጀል ተጠርጥረዋል በሚል ከመመለስ የሚቀር የለም በሚል እዛ ላይ በግልጽ ተቀምጧል። የወሰን ይገባኛል ጥያቄዎች በሚነሳባቸው አካባቢዎች በአማራ ክልል የተመሰረተ አስተዳደርና የጸጥታ መዋቅሮች እንደሚፈርሱ፣ በቅርቡ አከራካሪ ካልነበሩ ስፍራዎች ቀበሌያት እየተቀነጨቡ የተፈጠሩ መዋቅር ወረዳ ፈርሶ ከግጭቱ በፊት ወደነበረበት ይዘትና ቅርጽ እንደሚመለስ፣ ታጣቂን በተመለከተ ከሌላ አካባቢ መጥተው የነበሩ እንደሚወጡ፣ የአካባቢው ተወላጅ ነዋሪ የሆኑት ግን እንደ ታጣቂ መደብ ሳይኖራቸው እንደ ዜጋ መቆየት እንደሚችሉ፣ አስተዳደሩ ሲፈርስ ሀብትና ሰነድ በማይጠፋበትና ክፍተት በማይፈጠርበት አግባብ መሆን እንዳለበት፣ የሀገር መከላከያ ሰራዊት አዲስ ለሚዋቀረው አስተዳደር የማረካከብ ስራ እንደሚሰራ፣ ይሄ ሁሉ በዝርዝር ተቀምጧል። ከተመለሱ በኋላ ምን ይደረጋል፣ እነማን ይመለሳሉ የሚለው የፌዴራል መንግስት ዋናው ሰብሳቢ አቶ ተመስገን ጥሩነህ ባሉበት፣ በወቅቱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ እንዲሁም የአማራ ክልል ፕሬዝዳንት አቶ አረጋ ከበደና ሌሎች የኮሚቴ አባላት ያሉበት ቡድን ነው። እንግዲህ የፕሪቶሪያ የሰላም ስምምነት ሂደት ውስጥም ተዋናዮች ያሉበት ኮሚቴ ነው። ተፈናቃዮች ወደ ቀድሞ አካባቢያቸው ከተመለሱ በኋላ የተመላሾች ተሳትፎን ያካተተ የአካባቢ አስተዳደር ከቀበሌ ጀምረው እንደሚመርጡ፣ የቀበሌ ተወካዮች በህዝብ ከተመረጡ በኋላ በተራቸው የወረዳ አመራር እንደሚመርጡ፣ ለምርጫው ከህዝብ የመከላከያ አስተባባሪነት እና ታዛቢዎች ባሉበት አስመራጭ ኮሚቴ እንደሚመረጥ፣ ተፈናቃዮች ይመለሳሉ። የጸጥታ ሰራተኛ የነበሩትም ተፈናቃይ ከሆኑ ይመለሳሉ። ወንጀል ያለባቸውም ካሉ ወንጀላቸውን ተከታትሎ የሚጠይቀው የፌዴራል መንግስት ነው እንጂ ከመመለስ የሚያድናቸው ነገር የለም። ከተመለሱ በኋላ ከቀበሌ ጀምሮ የአስተዳደር ምርጫ ያደርጋሉ።
ይህንን በበላይነት የሚያስተባብር ነው ሂደቱን የሚከታተለው የኢትዮጵያ የሀገር መከላከያ ሰራዊት እንደሆነም ይገልጻል። ከዛ በኋላ ምን ይሆናል የሚለውን ጭምር በዝርዝር ነው ያስቀመጡት። በአካባቢው አስተዳደሩ ከተመረጠና ከተሰየመ በኋላ የፌዴራል መንግስት በጀትን በቀጥታ እንደሚበድብላቸው፣ የወሰን ይገባኛል ጥያቄን በተመለከተ ህዝበ ውሳኔ እንደሚካሄድና ይህም አመቺ ጊዜና ሁኔታ መፈጠሩ በጋራ ተገምግሞ ሲረጋገጥ እንደሚካሄድ፣ ስምምነት የተደረሰባቸውን ዋና ዋና ጉዳዮች የሚያስፈጽም ኦፕሬሽናል ቡድን እንዲዋቀር በሚል በግልጽ ተቀምጧል። እንግዲህ በዚህ መልክ በዝርዝር እንዴት፣ መቼ፣ በማን እንዴት ይፈጸማል የሚለው ነገር በዝርዝር ተቀምጦ በዛ መሰረት ተፈናቃዮቹ እንዲመለሱ ከተወሰነና ስምምነት ከተደረሰ 1 ዓመት ከመንፈቅ በላይ ነው። በዚህ ጊዜ ውስጥ ተፈናቃዮቹ ተመልሰው ቢሆን ኖሮ ምናልባት ዛሬ ላይ ተጨማሪ ድንኳን ውስጥ የሚሰቃዩ ሰዎች ባልኖሩ ነበር። ስለዚህ አሁን በመጨረሻ ሰዓትም ቢሆን ወደዚህኛው ምዕራፍ ተገብቷል። አሁንም ተፈናቃዮቹ እንዳይመለሱ ለመከላከል ጥረት የሚያደርጉ መኖራቸው ያው የሚያጠራጥር አይደለም። ያንን አናደርግም፣ ይህንን ነገር ለማስቆም ያለን እድል መተኮስ ነው ብለው ሱዳን ያለውን ኃይላቸውን ጭምር ተጠቅሞ ወደ መተኮስ ሊሄዱ ይችላሉ ወይ? እሱ በአሁን ባለው ሁኔታ በአብዛኛው መሆን እድሉ እጅግ የጠበበ ይመስለኛል። በአንድ በኩል የኤርትራ መንግስት ያ እንቅስቃሴ ተመልሶ ወደሱ እንደሚመጣ ማለት ይሄ ነገር ከተጀመረ ወደ ሁለቱ ሀገራት ጦርነት የማምራቱ እድል ሰፊ ስለሆነ ፍሬን ያዙ ሌላቸው የሚችልበት ሁኔታ ይኖራል ተብሎ ይተመናል። በሌላም በኩል ሱዳን ራሷ አልቡርሃን ያልጠበቁት ሁኔታ ከትናንት በስቲያ ጀምሮ እየተለዋወጠ ስለመጣ ሌላውን ለመደገፍና ለማቋቋም አይደለም፣ ምናልባት የቲፒኤልኤፍ ፋይሎችን እንደገና ከጀነራል መሐመድ ሐምዳን ደጋሎ ጋር ለማዋጋት ከዚህ ቀደም በቅጥረኝነት እንደተጠቀሙት ሁሉ አሁንም $50 ይከፈላቸው ነበር። እንደዛ ሊያደርጉ የሚችሉበት እድል ይኖራል። አጠቃላይ አካባቢ ላይ የተፈጠረው ሁኔታ ለቲፒኤልኤፍም ለሌሎችም ብዙ የሚጠቅም ወይ ደግሞ የሚመች አለመሆኑን የሚያሳዩ ነገሮች ናቸው። ይሄ ከሆነ ተፈናቃዮቹ በማናቸውም ሁኔታ የመመለስ እድላቸው ሰፊ ነው። የኢትዮጵያ መንግስት የትግራይ ጊዜያዊ አስተዳደርም ኃላፊነት አለበት። የትግራይ ጊዜያዊ አስተዳደር እንግዲህ ለብዙ ሰው አስቸጋሪ የሚሆነው ጀነራል ታደሰ ስልጣናቸውን ለሆነ ለተዋቀረ ኮሚቴ አሳልፎ ሰጥተዋል የተባለው ብዙ ጊዜ ደግሞ ያው አቋሙ ችግር እንዳለባቸው ይገለጻል። ግን ፈጦ ከመጣም አማራጭ እንደሌለው ከተረጋገጠ የፕሪቶሪያውን የሰላም ስምምነት የመሩ አካላትም እንዲሁም ደግሞ የተባበሩት መንግስታት ድርጅቶችም ሂደት ውስጥ የመግባት እድላቸው ሰፊ ስለሆነ አሁን መውጫ መላውሻ ያላቸው አይመስለኝም። ስለዚህ ተፈናቃዮቹ የመመለስ እድላቸው በአብዛኛው ሰፊ ነው ተብሎ ይታመናል። ክቡራን ተመልካዮቻችን የዛሬ ማክሰኞ ጥቅምት 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ጥቅምት 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።